ተሳስተሻል። ሲጀምር ተሳሳትኩ እንዴት እንደሆነ አላውቅም። ሰውዬው ብታይ የሆነ ሙጠምጢም አለው ፍዝዝን ያረገኝ በቃ ድሮንም እኔ ስለወጥ ጓደኞች ምንድነው እኮ ለውጥ እኮ አይደለም ለውጥ ነው። ምን ያለ ለውጥ ነው? የሰው ባል እየቀባሽ ነው ለውጥ አንተሽ ነው ሂጂ በቃ ስለቀናሽ እኔ ነኝ ባንቺ መቀነስ አንተ። ሰላም ሰላም፣ እንዴት ናችሁ ውድ የሳንታችሁ ቤተሰቦቼ? እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ምሩዬን አረሰው ያረገችኝን ነገርና ስለማረሰው እኔ ደግሞ አረሳም ምን ላረጋት አስቤያለሁ መሰላችሁ? የጓደኛዬ ባሏን ፈትኝልኝ ብላኝ ከዛ መጀመሪያም ቢብያት ከዛ ብቻ በጣም ስታስጨንቀኝ በኋላ ላይ እሺ ብዬ ባሏን እየፈተንኩት እያለ የእውነት ፍቅር ያዘኝ ከሱ እና በአካል ደግሞ ተገናኝተን ልፈትነው ስል ተሳሳትን እና ወድጄዋለሁ ምን ማድረግ አለብኝ ምናምን ብዬ እና አብሬው ነው ሆነ የምፈልገው ምናምን ብዬ ግግም ነው የምለው ግግም ማለት ነው። እና እስኪ እሷ ደግሞ ምን እንደምትለኝና የእሷን ሪያክሽን ያው እናየዋለን ማለት ነው። ጉዷን እናየዋለን ዛሬ ቀን እንግዲህ እና አሁን አንዴ ነው የሆነ ማማክርሽ ነገር አለ ብያታለሁ። አጅሬ ልታማክረኝ እየሮጠች እየተከነፈነፈች እየመጣች ነው። የሆነ ነገር ሆኜ ነው ያልኳት እና ጠብቁ እየመጣች ምሩዬ ደህና ነሽ? መንገዱን ቁጭ ታሽ ምን ያለበት ካፌ ምናምን ብትጠሪ አየሩ ደስ ይላል። በዛ ላይ ጾም ነው። የምን ካፌ ነው? ጁስ እጠጣለሁ። አይ ጾም 9 ሰዓት አሉኝ። ገና ነው። ተማሪ 9 ሰዓት ሲሆን እናዛለን። እስከዛ እንቀመጥ። አይ ችግር እንደዚህ ደስ አይልም? ንጹህ አየር አያች እየሳብሽ። እሺ እንዴት ነው? ለምን ይጠራሽ? ባክሽ ለሆነ ነገር ፈልጌሽ። እስኪ ተይኝ፣ እኔ ታሪክ አያልቅም። ምን ነበር መሰለሽ ግን ብታይ በቃ ልንገራት ከራሴ ጋር በጣም ውዝግብ ውስጥ ገብቼ ነው የምነግርሽ ያለሁት። ምንድነው? ይኸውልሽ የሆነች ጓደኛ ነበረች እና የረጅም ዓመት ጓደኛዬ ናትና ዱባይ ነበረች። ከዛ እዛ በቃ ከትምህርት ቤት ጀምሮ ምናምን እንታወቅና 4-5 አመት ምናምን ሰርታለች እዛ። ከዛ ተጋብቷል ባሏና እዚህ ብዙ ነገር ትልክለታለች ምናምን ብዙ ነገር ታረግለታለች። ቤት ገዝተዋል ምናምን ብቻ ብዙ ነገር ሱቅ ከፍቷል። እና የሚወራላት ወሬ ልክ አልነበረም፣ ሰው የሚነግራት ማለት ነው። ያው እንደማይታመን ምናምን የለም አይታመንም፣ እንደዚህ ያደርጋል እንዲና ሰው የሚያወራላትና ራሷ ስታየው ደግሞ አንድ አይደለም። ከዛ በቃ እስኪ ስመጣ በሆነ መንገድ እንፈትነዋለን ምናምን አለች። ኧረ አንቺ ሰላም ለሀገርሽ ያብቃሽ እንጂ ምናምን አልኳት። ከዛ ጠቅልላ መጣች አሁን በዚህኛው አመት ማለት ነው። ከዛ አስጨነቀችኝ ብታይ ካልፈተን ነው ከዛ ምን ብለን ምናምን ብቻ ብዙ ሀሳብ አመጣች። እኔ አልፈልግም አልኩኝ። ከዛ እንዲሁ ዝም ብሎ ባህርችን እሷን ጓደኛሽን ወዳታለሁ ምናምን ይላታል፣ ያው በኖርማል ነገር ማለት ነው። ከዛ አንቺ ፈትኝልኝ አለች። እኔ ደግሞ አልፈትንም እንደዚህ አይነት ነገር ውስጥ አልገባም አልኳት። በቃ አስጨነቀችኝ በጣም ካልፈተንሽ ብላ። ከዛ እሺ ምን ላድርግ ስላት ያው ዝም ብለሽ መጀመሪያ ቴሌግራም ላይ ምናምን አውሪው ምናምን ስትለኝ አይ እኔ ማለት እንዴት ብዬ ጓደኛዬ ነሽ ምናምን ብቻ ስላት ችግር የለውም እንደማያውቅ አድርግሽ ላንቺ አይከብድም ብቻ በጣም አስጨነቀችኝ። እና መታመንና ለመታመኑን ያው ለማረጋገጥ ነው። ብዙ ብር ደግሞ በእሱ አካውንት አለ ምናምን ያው በሲስተም ለመቀበል ማለት ነው። ከዛ እምቢ ብዬ መጨረሻ ላይ በቃ በእሷ ደግሞ አልጨክንም ጓደኛዬ ናት እሺ አልኩና ቴሌግራም ላይ ማውራት ጀመርን። ያው ቃል ጓደኛዬ እንደሆነች ማለት ነው። ከዛ እንዲህ ከድሮ ጀምሮ ምናምን ትመችኝ ነበር ምናምን አይነት ነገር አወራልሽ ጭራሽ ማለት ነው። እሱ ነው እንደዛ ያለሽ አንቺ ለኔ። ከዛ እኔ ደግሞ አውቄ ቁጥብ እያልኩ ነው የማወራው ሼም ያዘኝ። ከዛ መጨረሻ ላይ ቤታቸው ምናምን ሲሄድ በቃ አስተያየቱ ምናምን ሲያስጠላ ብታይ ለሷ አላልኳትም እንደዚህ አልነገርኳትም። ለምን ሼም በጣም ደበረኝ ብታይ ሁኔታው ምናምን በጣም ነው የሚያስጠላው። ከዛ እያወራን ካልተገናኘን አለኝ በአካል እና ያወራነውን እነግራታለሁ። ስክሪንሾት ምናምን ያረኩ እኮ ልክላታለሁ። ግን ከሆነ ሰዓት በኋላ የሆነ እኔ መላክ ደበረኝ ለሷ ወሬው የሱም ወሬ እኔም ደግሞ በቃ ልጁ የሆነ ነገሩ እኮ ደስ ይላል። ከዛ ደበረኝና እንገናኝ በአካል አለኝ። ከዛ እንዲቀጥሮኛል ምናምን አልኳት። በቃ አበደች የሚልሽ ንገሪኝ ምናምን አለች።
ከዛ አብረን ተገናኘን። ብቻ በሆነ አጋጣሚ ሰዓቱ 10 ሰዓት ምናምን የተገናኘ ነው። ከዛ በላን እንጠጣ ጠጣን ምናምንና በቃ ሳናስበው አብረን አደርን ከልጁ ጋር ከጓደኛ ነው። አዎ በቃ ሲጀመር አንቺ ለምን ታመሻለሽ እንደዚህ? ፈትኝልኝ ሲጀመር ፈትኝልኝ ስትልሽ አንቺ ራሱ እንዴት ይሻልሻት? መጀመሪያ እኮ እምቢ ብያለሁ። ከዛ ጓደኛዬ በጣም አስጨነቀች። ልጁ ደግሞ እንደማያርፍ ምናምን አስተያየቱ ሁኔታው ራሱ ያስታውቃል እኮ ነው አይደለም? አይ እንትን የማይስማሙበት ነገር ካለ ወይ መለያየት ይሻላል። አንቺ እሺ ብለሽ ከምትፈቂ እኔ እምቢ አልኩኝ። መጀመሪያ እምቢ አልኩ። እንደዚህ አይነት ነገር ውስጥ አታስገቢኝ። በጣም እግሬ ስር ሁላ ወድቃ ነው የለመነችኝ። ብታይ እግሬ ስር ማለት ነው። እና በጣም ስታስጨንቀኝ በቃ አሻልኳት። አሁን አደረን ያው ሁሉ ነገር ተፈጠረ። አልነገርኳትም ለሱ። እንዴት ብዬ እንልንገራት? ፈትኝ ብላ ልካኝ እንዴት ነው አብሬ አደርኩ ምላት? ሲጀመር እኮ ይሄ የሚነገርም አይደለም። እሺ አሁን አንቺ እንዴት አንተ እግዚአብሔር እንዴት እንደዚህ አይነት ተሳሳቻለሽ? ሲጀመር ተሳሳትኩ። እንዴት እንደሆነ አላውቅም። ሰውየው ብታይ የሆነ ሙጠምጢም አለው። ፍዝዝን ያደረገኝ በቃ ያምራል ምናምን ቁመቱ ምናምን በቃ ፍዝዝ። ቆይ ምሽት ሲል በቃ ልሄድ ምናምን ብለሽ አትወጪም ነበር? በዬ ነበር ማለት እኔ የሆነ ነገር አድርጎብኝንም አላውቅም። ብታይ በቃ ደግሞ ወደድኩት። በቃ አብሬው ስለተኛው ምን ያላውቅ ጭራሽ ከሱጭ የምሬን ነው። እንዴት ነው ፈትኝልኝ ያለችሽን ጓደኛ ሲጀመር በፈታነሽ ራሱ አንድ ስህተቱ ነው። እንዴት ለሌላ ትልቅ ስህተት ተሳሳቻለሽ? እኔ አላውቅም። እኔ እንዴት በቃ አወራሩ ምናምን ብታዩ እኮ በቃ የሚያወራኝ ወሬ ደግሞ እኔ ብቻኛም ስለሆንኩኝ ምናምን ተረድቶኛል ብዙ ነገርኝ። እኔ እሷን ራሱ የት ነኝ እያለ እንደሚያወራኝ አላውቅም። ማታ በጣም ነው የሚያወራኝ። እንቅልፍ ራሱ አልተኛም። በቃ ከሱ ጋር ስናወራ ቴሌግራም ላይ ማለት ነው። አረ በእግዚአብሔር ታንቺሽ ታይ ምን ላድርግ? አሁን እኮ እኔ ልሽ አንቺ ነው እየነገርኩሽ ያለሁት ታይ ምናምን እንድትይኝ ሳይሆን ወድጃለሁ። በጣም ከአቅሜ በላይ ነው። ምንም ይሄ ወድርሽ ማለድርሽ የሚሆን ነገር እኮ አይደለም እኮ። እሱ ደግሞ አይፈልጋትም። እሷን እኮ ነገረኝ እኮ ይለያዩ። በቃ አንቺም ታይ እኮ ቢለያዩም ይሄ ሰውዬ ሌላ ሰው መያዙ አይቀርም። ስለዚህ ከኔ ጋር ለምን እንዴ ችግሩ? በሱ አልጨክንም ጓደኛዬ ናት ምናምን እያልሽ አይደል? አዎ እኮ እሱ እኮ ነው ጭንቅ ውስጥ የከተተኝ እኮ። ሌላ ሰው ብትሆን ችግር የለውም። ግን አሁን እሱም አንቺ ነው የምፈልገው ከአንቺ ጋር መጋባት እፈልጋለሁ ምናምን አለ። ከኔ ጋር መኖር እንደሚፈልግ ምናምን ነግሮኛል እኮ። እሷን አይፈልጋትም። አይሆንም። እንዴት ነው ሲጀመር ይሄ ሐሳቡ ራሱ ወደ ጭንቅላት ይመጣልሽ? ለምንድን ነው የማይሆነው? ከወደድኩትስ አይሆንም። በሷ አልጨክንም ጓደኛዬ ናት ምናምን አብሮ አደግ እያልሽ ጭራሽ ደግሞ የሷን መፈተንሽ እኮ በቃ ጥፋት እኮ ነው። እሺ ማለት ሁሉ አልነበረብሽም። እሱማ አልነበረብኝም፣ ግን በቃ በጣም ወደድኩት። እኔ እንዴት እንደሆነ አላውቅም። በቃ ይኸውላ ነገር የተፈጠረው አሁን በቃ ታየው እንዴት ብዬ ልተው አልችልም። መተው እሱም የግድ መተው አለብሽ። የግድ መተው ማምሩ ያልችል። እሺ ምን ልታረጊ ነው? እሺ ከሱ ጋር ተጋብተሽ ከዛ ደግሞ ሌላ ሴት ፈትኝልኝ ምናምን ልትይ አልልም። በቃ ለምንድን ነው ማትይ? እሱ ለሱ ያልታመነ ሰው ላንቺ ሊታመን ይችላል? አልፈለጋትማ። አንደኛ ረጅም ዓመት ክፍተት ነበረ። ታያቲጂ እያላት ነው ሄደችው ምናምን ክፍተት ስለነበረም አልፈለገም። ለምን እንደውም አልፈልግም አትላትም ስለው ትጎዳለች ብዬ ነው አለ። ግን ከዚህ በኋላ እኮ መጎዳቷ የማልፈልገውን ህይወት መኖር አልፈልግም አለ ልጅ። አሁን እኔ አልፈልግም ብዬ ብተው መለያየታቸው አይቀርም። ስለዚህ ይሄ ሰውዬ ደግሞ ሌላ ሰው መያዙ አይቀርም። ዲያዛ ሲጀመር ከአንቺ ጋር ሆኖ ሌላ ሴት እንደ አለማየቱን በምን እርግጠኛ ነሽ? ከሷ ጋር ሆኖ ትመችኛለሽ እያለሽ አንቺ ካንቺ ጋር ሆኖ ሌላ ሴት እሷ ራሱ ብታየው አሁን ራሱ 10 ጊዜ ስደውል ስንት ሚስኮል እንዳለው ስልኬ ስደውል ስልኳንም አላነሳውም። ለምን ፈራው? ምን ብዬ ልንገራትና ካደረን ቀን ጀምሮ ዘግቻታለሁ። እያናገርኳት አይደለም፣ በቃ ጸጥ አልኳት። ለምን በቃ በጣም ፈራው። እኔ ብደበድበኝስ? አሁን በየሚዲያው ምናምን የሚወራው ራሱ እንደምታዩ ጓደኛዬ ቀምታኝ ጓደኛዬ እንደዚህ ነው። እኔ አሁን ቀምቻት ይባላል አይባልም እኮ አይደለም። ሲጀመር መፈተንሽ ትልቅ ስህተት ነው። ከሆነ በቃ ከተሳሳትሽ ታዩ በቃ ተሳሳትሽ አይደል? እንዴት ነው የምችለው? ይለያዩ እነሱ በቃ እኔ አልችልም። አንድ ቀን እኮ አብሬው አደርኩ እያልኩሽ ነው። አብሬ እንደዚህ እኮ ጥፋት ነው አይደል? ጥፋት እንደሆነ አምነሽ ታዩ በቃ። ከዚህ በኋላ እኮ አብሬው ሳድር ደግሞ ባሰብኛ። እኔ ምን እንዳስመታኝ አላውቅም። ኧረ ወደ ራስሽ ተመለሽ። ሲጀመር መጀመሪያ ምሩ እኔ የምችል አይመስለኝም። ለምንድን ነው ባችሁ እንዴ? ነገ አንቺም እኮ የሷ ዕጣ እኮ ነው የሚደርስብሽ። በዛ ላይ እኔ አልችልም። እኔ እንጃ በጣም ከበደኝ። ታዩ በቃ እንዴት ትችያለሽ? ለምንድን ነው እንዴት ብዬ ነው የምተወው? አልችልም። መተውሱ በጣም ስልኩን አጥፊ፣ ያወራችሁትን ነገር አጥፊ። ከልጅቷም እኔ ስትሰማ ምን እንደምትልሽ እኔ እንጃ። እኔ አልነግራትማ። በቃ ጸጥ ነው በቃ። አላነሳም ስልኳን ራሱ
እሺ በቃ አሁን እኔ ምከሪኝ ካልሽ ሐሳቡን ከነገርሽ እኔ ብትለያዩ ነው የሚሻላችሁ። ከማን ጋር? ከልጁ ጋር አይደል? እኔ እኮ በቃ ላገባው ፈልጌያለሁ፣ ግን እሷ ምን ልበላት እኮ ነው አሁን አንቺ እንድታማክሪኝ። ምንም እንዴ ሳንታታይ ምን ልበላት ለልጅቷ? ምንም በቃ ዝም በያት፣ ከሱ ጋር ተለያይ። አልለያይም። እኔ እሱ ጋር መሆን ነው የምፈልገው። እሱን አጥቼ እኔ ሁለት ወዶ እኮ የሆነ እሱንም ወደሽ እሷንም ወደሽ እኮ ነው። ልንገርሽ፣ ረጅም ቀን አስቤበት ነው የነገርኩሽ። ልቶ ሳስብ አልችልም፣ እሱን መተው አልችልም። እኔ እንግዲህ ምንም ሳንታ ማርያምን ግራ ገባኝ። በቃ መተው ነው ያለብሽ። ይሄ ሁለተኛ ምርጫ ራሱ ያለው ነገር አይደለም። አንድ ምርጫ ነው ያለው፣ እሱን መተው ነው። ሳስበው ራሱ ራሴን የሆነ ዞር አረገኝ። አንቺ ፍቅር ሰው ምናምን ሲል እኮ በጣም ነበር ሙድ የሚይዘው። እንደዚህ ነው እንደሚያደርገው ሙድ ይዝ ነበር የእውነት። እና ይቅር በለኝ ጌቴ። በቃ አሁን እንደምንም ራስሽን አሳመነሽ ልጁ መተው ነው ያለብሽ። ይኸውልሽ አሁን ራሱ እየደወለች ነው። ታያት በቃ አታንሽላት፣ ለሷ እስክትረጋጊ ድረስ አታንሽላት። እሱን ግን ውስጥሽን አሳመነሽ መርሳት አለብኝ ብለሽ እርሹ። አረሰው። ለምንድን ነው የማረሽው? አልችልም እንዴ ለልጅቷ እንደዚህ የሆነ ላንቺ ይሆነኛል ብለሽ ነበር ታስቢ? እኔ አሁን ይኸውልሽ እርሹ እንድትይኝ ሳይሆን አገባዋለሁ። ለሷ ምን ልበላት? ምንም አትበያት። በቃ አትንገሪያት። ሲጀመር ከነገርሽ ብር አለ እኮ ብዙ ብር አለ እኮ እሱ ጋር። እኔ አብሬው ይመልስላት። እሱ ምን አይነት ብልግና ነው የሰራው? አረዳኔ ብታይ ምን ገዛልሻለሁ እንዳለኝ ብዙ ነገር ብታይ እንደዚህ። እሷን የምትወጃት ከሆነ አብሮ አደጌ እህቴ ምናምን የምትይ ከሆነ ብሩን እንዲመልስላት ንገሪው። አይመልሰውም። አልመልስም አለ እኮ። ለምንድን ነው የማይመልሰው? በሲስተም ስጠይቀው አልመልስም አለ። እንደውም እኔ ላንቺ የምትፈልጊውን ነገር በጣም ስለማቅ ምን ላድርግልሽ ነው። ይሄ እኮ በጣም ባለጌ ሰው እኮ ነው። አንቺ እንዴት ነው እሱን አፈቀርኩት እሷ ለፍታ የላከችለትን ብር ለልጅቷ ለራሱ አልመልስም ያለ አንቺ እንዴት ነው ትዳር ይሆነኛል ብለሽ ያገው? እንዴት እንደወደድኩት ምን እንዳስነካኝ ራሱ አላውቅም። ጸኔማ ጸበሉላ እኮ ሂጄ ተጠመቅኩኝ። ባሰብኝ የሆነ ነገር አድርጎኝ ነው እንጂ በጤናዬ ራሱ የሄድኩለት እንዴት ላድር ቻልኩኝ? ደግሞ በቃ እያንዳንዱ እንቅስቃሴ አክቶ አረማመዱ በቃ ታዩ። ጭራሽ ደግሞ አሁንም ታወሪልኛለሽ ለኔ ታዩ። በጣም ፍቅር ውስጥ ይከታል ሳንታ። ከዚህ በኋላ እንደዚህ ብለሽ ስለዚህ እንዳታወሪ እሺ። ምን ላድርግ? በስርዓት የምናወራ ከሆነ አውርተን መፍትሄ በቃ የሆነ መፍትሄ ላይ እንድረስ እኮ። መፍትሄው እሷ ምን ልበላት? እኔ ደግሞ ከሱ ጋር መኖር ነው የምፈልገው። ይኸውልሽ ለእሷ ሁሉን ነገር ካወቀች ሲጀመር ትጣላሻለች፣ ትጣላላችሁ። መጣላት ትፈልጋለች። ልጣላው፣ ችግር የለውም ልጣላ። እኔ እሱን አልጣው ነው። እሱንማ የግድ ታጫዋለሽ። በቃ አላጣውም፣ አብረን ነው የምንሆነው። እኔ እርግጠኛ ነኝ። ለምንድን ነው አብረሽ የምትሆኙ? ጭራሽ እኮ ይሄ ለትዳር አይደለም፣ ለትዳር ይሄ ፍቅረኛ ራሱ የማይሆን ምን ታመጣለች? እኔ እኮ የፈራሁት አሁን የሆነ ነገር ብላ ስሜ እንዳይጠፋ ምናምን ፈራው። አንቺ ስምሽ መጥፋት ነው እንደሚያሳስብሽ? ለራስሽ መጎዳት በቃ እኔ አልጎዳም ባክሽ። ለምንድን ነው የማትጎጂው? ይወደኛል። እሺ ከአንቺ ጋር ሆነ በቃ። ከዛ ደግሞ ሌላ ሴት እንደዚህ ብር ብትልክለት ሲያገኝ ኮትቶሽ ነው የሚሄደው። አይሄድም። እኔ አምኜዋለሁ። በቃ ስላመንኩ። ለእሱ ያልታመነ እንዴት ነው ላንቺ የሚታመንልሽ? እሺ እሷ እየሰራች ይሄን ሁሉ ገንዘብ ልካለች። እሺ ሰው እንዳይሰማ። እሺ አልጮህም፣ ግን አንቺ ደግሞ ተረጂ። ለሷ ይሄን ሁሉ እሷ ለሱ ልካ ለሷ ያልሆነ ሰው እንዴት ነው ላንቺ ዛሬ ተነስተሽ አንድ ቀን አብረሽ ስላደርሽ ላንቺ የሚሆንሽ? በቃ ባጭሩ ኑሮልሽ። እኔ በቃ አገባዋለሁ። እኔ እንድታማክሪኝ የፈለኩት በሷ ጉዳይ ነው። ሌላ ነገር አትበይኝ። ታዩሽ እኔ ልጅቷንም አላውቃትም እሱንም አላውቀውም፣ ግን አንቺ እንድትጎጂ ስለማልፈልግ ብቻ አታገቢም። ልጅ አገባዋለሁ። ባል ባጣሁበት ጊዜ የመጣ ሰውዬ ደግሞ እምቢ ልበል እንዴ? ባል ስለታጣ ብቻ የመጣው ሁሉ ባል ይሆናል? አይ በቃ ይሄ ባል ይሆነኛል። በቃ አብረን አደርን። እኔ ደግሞ ከባሌ ጋር ነው ማደር የምፈልገው። ላሎሊ አደርኩ። ዲያረሳንታ በእግዚአብሔር በቃ እሷ ምንም ምክር ካልሰጠሽኝ በቃ ምንም አትበይኝ። ምክር ካልሰጠሽኝ እየመከርኩሽ እኮ ነው። እና እሺ እኔ ምን ላድርግ? ምሩ በቃ እኔ አንድ ውሳኔ የነገርኩሽ ልጁ አይሆንሽም። ታዩ አልተው ምን ለምንድን ነው የማታዩ? አትጩይብኝ እንዴ! ምን ሆነሽ? የሰው ባል እኮ ነው ባል ይሆነኛል። በቃ አገባለሁ። ለልጅቷ ያልሆነ ላንቺ አይሆን ይሆነኛል። እኔ አውቀዋለሁ። የሚሆነኝን ማውቀው እኮ ራሴ ነኝ እንጂ አንቺ እየነገርሽኝ እኮ ነው ስለ ልጁ ጸባይ አይደል? ፈጣሪ ሆይ ምን አገባሽ አንቺ? በቃ እኔ ምንም ይሁን ሳንታ ከፈለግሽ ልጅቷን ፈልጌ እነግራታለሁ ያደረጋችሁት ነገር። ኧረ ምን አገባሽ? ስላማከርኩሽ ነው ጓደኛዬ ስላልኩሽ እና ለምን ነገርሽ? ሲጀመር ለምን ነገርሽ? የምትወስኝ ከሆነ እኔ የምልሽ ነገር ማሰቢ ከሆነ ለምን ነገርሽ? በቃ እኔ ታማክርኛለሽ ብዬ ነው እንጂ እኔ እንደዚህ ሌላ ነገር ታወሪያለሽ ብዬ አላስብም። ሲጀመር ወደ ራስሽ ተመለሽ። በእናትሽ በቃ እሺ ሂጂ ተይው በቃ። ድሮንም እኔ ስለወጥ ጓደኞች ምንድን ነው እኮ ለውጥ እኮ አይደለም ያውጥ ነው። ምን የምን ለውጥ ነው? የሰው ባል እየቀባሽ ነው ለውጥ? አንተሽ ነው ሂጂ በቃ። ስለቀናሽ እኔ ነኝ ባንቺ መቀነስ አንተ? አዎ ሂጂ በቃ አንተሽ ነው። ማንም ይሄን እድል ቢያገኘው የማይተውን ነገር ሲጀመር ምንድን ነው አንቺ? ኧረ ሳንታ በእግዚአብሔር ተይው በቃ ምሩ ሂጂ በቃ ተይው። ምን አይነት ምቀኝነት ሰምኛለሽ? እኔ ሲጀመር ልጁ አይሆንም። እሱንም ተይው
ይኸውልሽ ሳንታ እኔ ማርያምን እንድትስቂ ምንም እኔ ለራሴ ተበሳጭቻለሁ። አስሬ ትደውላለች፣ አስሬ ማለት ነው። ስልኳን ስጪኝ እነግራታለሁ። ኧረ እባክሽ አይዞሽ በቃ ሳንታ ማርያምን አታበሳጭኝ። በቃ አይዞሽ፣ ጭራሽ ቀለል አድርገሽ አይዞሽ በቃ ጭራሽ የማይሆን እኮ ነው ለሷ ይሄን ያክል አመት እየለፋች ካለት ለሷ ያልሆነ ሰው አትሳቂ። ሲጀመር ኧረ ንቂ ምሩ፣ አንቺ ራሱ ንቂ። ምንድነው እንደዚህ ሲጀመር ማርያምን ሳንታ ሲጀመር አሁን እንዴት አንቺ ስታስቢው እሷ አፍቅረው ይሄን ሁሉ መስዋዕትነት ከፍላለች ለሷ ያልሆነ ሰው ለኔ ሆነኛል አፍቅራለሁ አገባዋለሁ ጭራሽ እኮ የማይሆን ምሩ ንቂ። አሁንም አልነቃሽ ንቂ በቃ አንቺ ፕራንክ እያረኩሽ ታውቁሽ ታይኝ ሰራውልሽ። እኔ እኮ ደግሞ ይሄ እንድታምኚኝ አድርጌ ነው ገባሽ? ምን ልትበሳጭ ምክር ሰው ምክር ጠይቁ ሰማሽ ቢባባ ከንተኝ ይሞታል። ኧረ በስ ምን እንዳልኩላ አላስታውሰውም፣ ግን ግም ብዬ ነው ያልኩት። ድጋሚ ብትኝ ራሱ አልደግሞ ማርያም ሰራውልሽ። ምንም በቃ ብልብል አይዲያ አጣውና ደግሞ ቲክቶክ ላይ ራሱ ሰሞኑን አንዷ ጓደኛ እያለች እንዲስታወራ ነበር። ያው እሱ እንኳን አይመጣልሽ። እኔ ምን በስመ አብ ፈጣሪ እንደዚህ አይነት ላይፍ ከሚኖረኝ ቆሜ ልቀር ጃጅቼ ልሙት አላግባ። እነት ጭራሽ ባላጥቻ በሞላ ባላንቺ ባላጥቻ ዞር እንድታምኚና ከዚህ አይጠፋባል ማሳመኛ እኮ ነው። አንቺ ቀመምጣል ደግሞ እንዴትም ልጠረጥሪ አቺ ፕራንክ ነው። ለምን የግል ያሰው ላማክርሽ ነው። እንዴትም አጠረጥሪም እና ሰራውልሽ። ተመቻችሁ እንዴ? ግን እሺ ሌላ መጥፎ ቢሆን እኮ እንደዚህ ነው ተዋርደሽ ነበር ካሜራ ፊት። ግን አመሰግናለሁ ጥሩ ምክር ስለመከርሽ። እንግዲህ የሳንታቱ ቤተሰቦች የዛሬ ፍራንክ ይሄን ይመስል ነበር። ምሩዬ ግን አሳዘነች። እወዳችኋለሁ። በቃ ቻው። አይዞሽ እሺ በቃ አይዞሽ። ነይ ጁስ ጋብዥኝ። ጁስ እየሰማሽ ነው? እሺ ጋብዝሻለሁ። በቃ ምን አይነት ጁስ ይሁን? ማንጎ ጁስ። ማንጎ አንቺ ራሱ ማንጎ ነው። በቃ ቻው፣ እንወዳችኋለን።